አረ ጉድ ነው ባካችሁ ሁለት ጋቢ ሙሉ ጥምጥም አናቱ ላይ አስቀምጦ ይሄ ሁሉ ውሸት መዋሸት ምን የሚሉት ይሄ ሁሉ የቀረ ጨርቅ የለም ለብሶ ወጥቶ ይሄ ሁሉ ልብስ ተለብሶ ይሄ ሁሉ ውሸት ለዚህ ነው ልብሱ የበዛው ውሸቱ ብዙ ነው ልብሱ ብዙ ነው ውርደት እኮ ነው ይሄንን ነው አሁን ለህዝቡ የሚያስተምሩት ባይዘው ይሄ ነው ትምርት በ11 ሰዓት ሄዶ ቢማረው ይሄንን 11 ሰዓት ሰይጣን የጸሎት ጊዜ ነው አለ ይሄኛው ያኛው ደግሞ አይ 1 ሰዓት ነው አለ እናስታርቃቸዋለን ዛሬ አስማምተናቸው ነው ምንወጣው እንደሚሰሙኝ አቃለውኝ ዛሬ አስታርቃቸዋለሁ ችግር የለም የእግዚአብሔር ቃል ይፈታዋል እንቆቅልሹ ይፈታዋል ወይ ተአምር እሺ እስቲ እንስማው ደግሞ ወደ ኋላ አምጥቼው አጋንንት ለሳቱሉ ሁነቴ ነው 6 ሰዓት ላይ አጋንንት ሰው አዳምን ያሳቱበት ምሳሌ ስለሆነ ይሰው አሞቱ የሚፈስበት የሚበተንበት ሰው በፈተና የሚወድቅበት የሚዝልበት ሰዓት አዳምን ያሳቱበት ሰዓት ነው የሚለን ደቂቃ የያዘው ሰውዬ ነው ወይ አዳም ሲስት ታይም ማኔጀር ሆኖ ለሰይጣን ሲያገለግል የነበረው እሱ ነው ወይ እነሱ ናቸው አዮ 6 ሰዓት ነው ይላል ስለዚህ ታይም ኪፐር ነበር ማለት በል 6 ሰዓት ሞልቷል በለው ሚል ማለት ነው ልክ እንደዛ እባቡን የሚያንቀሳቅስ ታይም ኪፐር የሰዓት ተቆጣጣሪ ውሸት እንኳን ልክ አለው ይሄ ግን በነገራችን ላይ ከውሸትነትና ከተረትነት ራሱ የዘለለ አደገኛ የሆነ ከአጋንንት ጋራ ከሰይጣን ጋራ ከወደቁት መናፍስት ጋራ ያላቸውን ቁርኝት የሚያሳይ ነው በቃ ሰው ምንም ቢሉ ይሰማቸዋል ህዝቡ ራሱ ደንዝዟል ስለደነዘዘ ሌላም አማራጭ የለውም ሄዶ እነሱን ሰምቶ ነው የሚመጣው በቃ ስለዚህ ሰዓት ይዞ ነው አዳምን ያሳተው ከእባቡ ጋር ነው ሲሰራ ይኖረው ያ መንፈስ እባቡ ውስጥ ያለው በምን ሰዓት ሄጄ ላስት ፕሮግራሙ ምን ይመስላል የሚለውን ያንን እባቡ ውስጥ የነበረውን ፕላን አዮ መጽሐፍ ቅዱስ ማያቀውን ታሪክ በ6 ሰዓት አዳም ሳተ የሚል የለም እንዲህ አይነት ትርክት የለም እኔ አሁን ከሰዓቱ ምንም ችግር ኖሮብኝ አይደለም በነገራችን ላይ እያየው ያለውት እነዚህ ሰዎች ከዛ መንፈስ ጋራ ያላቸውን ህብረት አደገኛ የረከሰ ህብረት በወንጌል ስም የሚደረግ ጥንቆላ ይሄ ሁሉ ጥምጥም ተለብሶ እንደዚህ ነው ያደረጉ ያለ አዳም በ6 ሰዓት ወደቀ የሚል የለም ለምን መሰላችሁ እቺን የሚያመጡት እኔ ስለማቀው ኢየሱስ ክርስቶስ በ6 ሰዓት ተሰቀለ የሌለው ወንጌል ላይ ከዛ በኋላ 9 ሰዓት ሲሆን ፀሐይ ጨለመ ይላል ያቺን ከፍጥረት መጀመሪያ ይሄዱና ሴታፕ ይሰራል የሐሰት አምሮት ሲቀሰቅሰው ዲስኩር ያዘጋጃል ዘፍጥረት ላይ ሄዱ አዳምና ሔዋን ይወልዱ የነበሩት መንታ ነው አላለም ዘበነ መንታ ይወልዱ ነበር የእግዚአብሔር ቃል ያልነገረን መጽሐፍ ቅዱስ ማይለውን እነሱ በቃ ለራሳቸው ሲሉ መንታ ያስወልዳቸዋል አዳምንና ሔዋንን አዋላጅ ነበርኩ የዛን ጊዜ ብለ ብትጠይቀው መልስ የለው ከየት አመጣኸው ብትለው መልስ የለው ተረት የአጋንን ትምርት እኮ ነው ያልተጻፈ ማንበብ የአጋንን ትምርት ነው
የአጋንንት ትምህርት ከየት አመጣው ታዲያ? መጽሐፍ ቅዱስ ካልጻፈለት ካልነገረው ከየት አመጣው? ምንጩ ሰይጣን ነው ማለት እንዲህ በሉ ተብለው የሚሉት ነው ማለት መንታ ይላል። ማጫ አዳም ለሔዋን ማጫ ወርቅ እንዲሰጣት እንካስጥ ብለው ስላሴ ለአዳም ወርቅ ሰጡት። ያ ወርቅ ሲወርድ ሲዋረድ ኖሮ ከዛ ቤተልሔም ኢትዮጵያዊ ንጉስ ሄዶ ባዜን የሚባል ንጉስ ሄዶ ሰጠ ይልሃል። በቃ አይኑን በበረኪና አጥቦ ማለት ሙልጭ አርጎ ነው የሚዋሸው ይላልoi ስትል አይ የተጻፈው ሌላ እነሱ የሚሉት ሌላ። እዚህም ጋራ 6 ሰዓት የሚለው አይዮ አንደኛ የአጋንን ትምህርት ነው። የእግዚአብሔር ቃል ካልነገረህ ምንጩ ሰይጣን ነው። በሁለተኛ ደረጃ ከድሮ ጀምሮ ያለውን ታሪክ በመመረዝና በመበረዝ እነሱ ለፈጠሩት ተረት ማመቻመች ነው። አሞቱ የሚፈስበት የሚበተንበት ሰው በፈተና የሚወድቅበት የሚዝልበት ሰዓት ከተቻለን ወንድሜ ሐሞት የሚበተንበት ነው የሚለው አድማ እንደተጠራ ሰው ሐሞትም ይበተናል ወይ ብለህ ጠይቅልኝ። ስድስት ላይ ሐሞት ተበትኖ ወደ 9 ሰዓት ነው የሚሰበሰበው አትለኝ? አቤት ሚሉትን እኮ ነው በቃ የሚያጡት። ሐሞት ተበትኖ የሚፈተንበት ሰዓት አበጁልን። ሰይጣን የሚፈትን መቼም ትሰማለህ ብዬ አስባለሁ። ሰይጣን የሚፈትን በ6 ሰዓትና በ7 ሰዓት ይያለ አይደለም። ከክርስቶስ ውጪ የሆነ የማይጸልይ ከሆነ በማንኛውም ሰዓት በማንኛውም ቦታ በማንኛውም ሁኔታ ሰይጣን ይፈትናል። ስለ ሰይጣን የማቴዎስ ወንጌል ምዕራፍ 4 ላይ ጌታ ኢየሱስን ሲፈትነው እንደዚሁም ደግሞ በወንጌላት ውስጥ መናፍስት የተቆራኟቸው ሰዎች ዴሊቨረንስ ስንመለከት ነፃ ሲወጡ ስንመለከት በተለያየ ጊዜና ሁኔታ ውስጥ ነው ሰዎችን የሚቆራኙት። የመንፈስ ቅዱስ ግርዶሽ የሌለው ሰው በክርስቶስ ኢየሱስ ያላመነ ሰው ያጋንንት መጫወቻ ነው። ለዛ ደግሞ ምንም አይነት የሚመርጥልህ ጊዜ የለም። ተልፈስፍሰ ባገኘ ቁጥር ሁሉ ይደፍቅሃል። 6 ሰዓት 7 ሰዓት በዚህ ወጥቶ በዚህ 11 ሰዓት ነው 1 ሰዓት ምን ያንጫጫሃል? አንተ የሰይጣንን የጸሎት ጊዜ የፈተና ጊዜ 6 ሰዓት ነው 7 ሰዓት ነው የጥንቆላ መጽሐፍ ላይ ካላገኘው በስተቀር የትኛው የእግዚአብሔር ቃል ላይ ነው እንዲህ ብሎ የተጻፈልህ አንተ? የት የተጻፈል? ስለዚህ ምሳት ብሎ ሐሞት የሚበተንበት የሚፍረከረክበት ሰዓት ነው። በጭራሽ ሰው ስራ ሰርቶ ምሳ በልቶ ቡናውን ጠጥቶ ለስራ ይገባል። እነዚህ ሰዎች ስራ አይሰሩ እንዲሁ ይሄንኑ ተረት ሲያላዝን ነው የሚኖረው። ስራ የሚባል ነገር አይሰሩ። አያርስ ፋብሪካ አይሰራ ወይ መኪና አይነዳ ትራንስፖርት ላይ አይሰራ እንዲቹ ሲያወራ ነው የሚኖር። ይሄንኑ የማልቅ ተረት ለሰዎች ሲግት ነው የሚኖር። ለዛ ነው አቋራጭ መንገድ ነው የሚጠቀሙት። ምን አለ ብታነብበት በዚህ ሰዓት ብታነብበት አይሻል? የእግዚአብሔርን ቃል ብታነብ ብታጠና ከተጻፈው አትለፍ ይላል። አሁን ስለ ሰይጣን የጸሎት ጊዜ ለሰዎች ማስተማር
ምን አስፈለገ? ሰይጣን እና የወደቁት መላእክት በሙሉ እግዚአብሔር እንዳለ ያውቃሉ። በነገራችን ላይ መጽሐፍ ቅዱስ ይናገራል። እንደውም ሪአክት ያደርጋሉ። ምን ይላል? ይንቀጠቀጣሉ ይላል። ይንቀጠቀጣሉ። አጋንንት ይንቀጠቀጡማል ነው እንጂ አዎ እሺ የያዕቆብ መልእክት ምዕራፍ 2 ቁጥር 19 እግዚአብሔር አንድ እንደሆነ አንተ ታምናለህ መልካም ታደርጋለህ አጋንንት ደግሞ ያምናሉ ይንቀጠቀጡማል ይላል አጋንንት ያምናሉ ይንቀጠቀጡማል እስቲ እዚህ ላይ ፖስት ላድርግላችሁ የያዕቆብ መልእክት ምዕራፍ 2 ቁጥር እሺ ተመልከቴን እግዚአብሔር አንድ እንደሆነ አንተ ታምናለህ እግዚአብሔር አንድ ነው ይሄንን አንተ እንደምታምነው አጋንንትም ያምናሉ እስራኤሎች ስማ አምላካችን እግዚአብሔር አንድ ነው ይላል አሁን እኛ አብ ወልድ መንፈስ ቅዱስ ስንል ሶስት አማልክት ይያልን አይደለም አንድ አምላክ ብለን ነው የምናምነው ይሄንን አንተ ብቻ ሳትሆን አጋንንትም ያውቃሉ አለ ያዕቆብ እንደውም ይንቀጠቀጡማል ሪአክት ያደርጋሉ ሰይጣን የሚፈራው እግዚአብሔርን ሌላ የሚፈራው የለም አንድ በቃ እግዚአብሔርን ነው የሚፈራው ከላይ የጣለው ማን ነው እግዚአብሔር የፈረደበት ማን ነው እግዚአብሔር ይሄ ግን ይጸልያሉ ወደሚል ሌላ ትምህርት ውስጥ አያስገባንም እሱማ አምልኮ ነው ወርሺፕ ዲሞኖሎጂ የሚባል ራሱን የቻለ ትምህርት አለ በነገራችን ላይ በዚህ በቲዮሎጂ ውስጥ ስለ አጋንንት ጥናት ተደርጎ እያንዳንዱ መጽሐፍ ቅዱስ ክፍል ላይ ያለውን አሰራሩን ምኑን ይዞ የሚሰጥ አስተምሯል የሰይጣንን ወይም የጠላትህን ማንነት ማወቅ አስፈላጊም ሰይጣንን ተቃወሙት ከናንተ ይሸሻል ወደ እግዚአብሔር ቅረቡ ወደ እናንተም ይቀርባል ይላል እዚሁ ያዕቆብ ላይ ሚሸሽ ጠላት አያመልክም ጸሎትማ የሚያደርግ ከሆነ አመለከ ማለት ነው ግን በአመጽ ነው የወደቀው አሁን የእግዚአብሔርን ስፍራ የእግዚአብሔርን ዙፋን ተመኝቶና ሊቆናጠጥ ፈልጎ የተጣለ መንፈስ በምንም ታምር እግዚአብሔርን ሊያመልክ ጊዜ ወስዶ ከምሽቱ 1 ሰዓት ከምሽቱ 11 ሰዓት የሚባል ድራማ ውስጥ አይገባ ወደ እግዚአብሔር እንጸልያለን እነዚህ ሰዎች ከሰይጣን ጋር ህብረት አድርገው የሚጸልዩበትን ቦታ ይነግሩናል አድሬሱን What is your prayer destination? የጸሎት አድራሻ ማን የት ምንድን ማን ሊሰማ ይችላል ማን የሰይጣንን ጸሎት የሚሰማው ማን ነው ወይም ያጋንንቱን ጸሎት የሚሰማው ማን ነው which god የትኛው አምላክ ኦኬ የወደቀው እግዚአብሔርንና ክብሩን ለመቆናጠጥ ፈልጎ በእግዚአብሔር ስፍራ ለመቀመጥ ፈልጎ ነው ሰይጣን የወደቀው ለዚህ ደግሞ መረጃ ልስጣችሁ ኢሳይያስ ምዕራፍ 14 እና ሕዝቅኤል ምዕራፍ 28ን ማንበብ አስፈላጊ ነው ሁለቱን ክፍሎች ላንብብላችሁ ትንቢተ ኢሳይያስ ምዕራፍ 14 ላይ እና ሕዝቅኤል 28 ላይ በጣም ወሳኝ የሆኑ የሰይጣንን ውድቀት ሊያሳዩ የሚችሉ ክፍሎች ናቸው እነዚህ ሁለት ወሳኝ ናቸው እና ዮሐንስ ራእይ ምዕራፍ 12 እነዚህ ሶስቱ
ይቅርታው ሶስቱ ጥቅሶች በጣም ወሳኝ ሚና አላቸው የሰይጣንን አወዳደቅ ለመረዳትና ለማወቅ እሺ ቁጥር 12 ጀምሮ ትንቢተ ኢሳይያስ ምዕራፍ 14 እዚህ ጋር ላምጣላችሁ ስክሪኑን እሺ ተመልከቱ አሁን ቁጥር 12 ላይ ኢሳይያስ ምዕራፍ 14 ቁጥር 12 ላይ አንተ የንጋት ልጅ የአጥቢያ ኮከብ ሆይ አሁን ነው ሊጋርድ የተፈጠረው ኪሩቤል የኪሩቤል ግሩፕ ውስጥ የነበረ ነው ኪሩብ ተብለው ከሚጠሩት የመላእክት ወገን መካከል አንዱ ነው እሱን ተከትለው ደግሞ ስተው የወደቁ ደግሞ ሌሎች አሉ የሰማይን ከዋክብት ሲሶ እየሳበ ወደ ምድር ጣላቸው ይላል ራእዩ ዮሐንስ ምዕራፍ 12 ላይ እንመጣበታል እዚህ ጋር ሲወድቅ ታየዋል እንዴት ከሰማይ ወደቅ ይለዋል አዩ እንዴት ከሰማይ ወደቅ አሕዛብንም ያዋረድክ አንተ ሆይ እንዴት እስከ ምድር ድረስ ተቆረጥክ አንተ በልብህ ወደ ሰማይ አርጋለሁ ዙፋኔንም ከእግዚአብሔር ከዋክብት በላይ you see his mentality የልቡ ዲዛይር የነበረው ከእግዚአብሔር ዙፋን በላይ ራሱን ማስቀመጥ ነበር አዩ ዙፋኔን ከእግዚአብሔር ከዋክብት በላይ ከፍ ከፍ አድርጋለሁ በሰሜንም ዳርቻ በመሰብሰቢያ ተራራ ላይ እቀመጣለሁ ከዳመናዎች ከፍታ በላይ አርጋለሁ በልዑልም እመሰላለሁ አልክ ልዑል ማን ነው እግዚአብሔር አሁን የሚመጣ አውሬ እኮ የኢየሱስ ተቃዋሚ እኮ the same thing ነው የሚያደርገው መጥቶ በመድር ላይ እኔ ነኝ አምላክ ብሎ ነው አምላክ ከተባለው በላይ ራሱን ከፍ ከፍ የሚያደርገው ያአመጽ ልጅ ሲገለጥ ይላል ተሰሎንቄ ምዕራፍ 2 ላይ በዛው ማንነቱን የሚገለጥ አልቀየረም ሰይጣን የወደቀበት ሪዝን አለ አሁንም ጸባይ አርሞ እንደ ማናት ስሟ ክርስቶስ ሰምራ ዳብዬ ናላስታርቅ እንዳለችው ሄዳ ሲኦል ድረስ እሷን ሰምቶ ታርቆ ጸባይ ቀይሮ አሻሽሎ እንዲህ አይነት ጫወታ የለም ሰይጣን በዛው ክደቱ በዛው ክፋቱ ነው ያለው ሲወድቅ ሚኖር ነው ባይዘው ሲወድቅ ጌታ ኢየሱስ በሉቃስ ወንጌል ምዕራፍ 10 ላይ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየውታል እንደ መብረቅ ከሰማይ ሲወድቅ አየውት ሲፈጠፈጥ ሚኖር ነው በልዑል እመሰላለሁ ይል ነበር እሱ ያን ነበር የሚያስበው አሁን ተለውጦ እግዚአብሔርን ሊያመልክ ታዲያ የት ነው አቅጣጫው ካልሆነ ምትነግሩን እናንተም አብራችሁ ተሰብስባችሁ ከመናፍስቱ ጋራ ምታመልኩት ይሄ የወደቀው ሉሲፈርን መሆን አለበት እሱ ከዚህም በፊት ያወጣናቸው መረጃዎች በትክክል የሚያረጋግጡት እግዚአብሔርን ሳይሆን በእግዚአብሔር ስፍራ በተለያየ ስምና በተለያየ ታሪክ አምልኮ የሚቀበሉ አማልክትን ስታመልኩና ስታስመልኩ ነው የኖራችሁት ልመለክ ብሎ የመራው የሰማዩ ጦርነት የመራው ዲያብሎስ እሱ እየተቀበለ አምልኮ ሌሎቹ አጋንንት የወደቁት መናፍስት ሲያመልኩ አብራችሁ ምታመልኩበት ሰዓት ነው ብዬ ነው ማምነው ሚስጥሯችን ሚስጥሩ ይሄ ነው በደንብ ስማኝ ሚስጥሩ this is the point ወደ ማን ነው የሚጸል ወደ እግዚአብሔር አይደለም ይሄው ያሳየው ነው እግዚአብሔርማ ጥሎታል አንኮታክቶታል ኢየሱስም የዲያብሎስን ስራ ሊያፈርስ እግዚአብሔር ላይ ተገለጠ ይላል አፍርሶታል ስራው ታዲያ ወደ ማን ነው ስትል ራሱን በልዑል እመሰላለሁ ብሎ የወደቀው ዋናው ሊጋርድ የተፈጠረው ኪሩብ እሱ አምልኮ ስለሚፈልግ በወደቁት መናፍስት በኩል አምልኮ የሚቀበለው እሱ ነው ይሲ ዴስቲኔሽኑን ተመልከት ዋናው አለ የወደቀ በምድር ላይ የሚሰዳቸው መናፍስት ደግሞ ዓለምን የሚያተራምሱ የበሽታም የጦርነትም የክፋት ሁሉ ምንጭ ሆኑ ክፉ መናፍስት ነው የሚላቸው መጽሐፍ ቅዱስ ክፉ መናፍስት
እነሱ ስራ በመስራት ወርሺፕ የሚያደርጉት እሱ ነው ይሄንን ዲስትራክሽን በመፍጠር ወርሺፕ የሚያደርጉት እሱ ነው ተሰብስበውም እሱን የሚያመልኩበት ሰዓት አየው አንዱ ቄስ ተነስቶ 6 ሰዓት ይልሃል አንዱ ቄስ ተነስቶ 11 ሰዓት ይልሃል አንዱ መርጌታ ተነስቶ አይ 1 ሰዓት ነው ከምሽቱ ይልሃል አይ አንዱ ደግሞ ሌሊት ላይ ነው ይልሃል ይሄ በመናፍስቱ ዓለም የግል ኤክስፒሪየንሳቸውን ነው ሼር የሚያደርጉት አንዱ 11 ሰዓት ሲል 11 ሰዓት ላይ የሚስበውን ጋኔን ያቃል this is the point listen brother በዛን ሰዓት የሚስበውን ጋኔን ያቀዋል የሰላቢውን አሰራር ያቀዋል ስለዚህ ለሱ 11 ሰዓት ለጠምጣሚው በ11 ሰዓት ነው ማለት ነው ህብረት የሚያደርገው ከዚህ የወደቁ መናፍስት ጋራ ሆነው ዋናውን ሉሲፈርን የሚያመልኩትና የሚያስመልኩበት ጊዜ ደም በማፍሰስ በድግምት በአስማት አዮ በኮከብ ቆጠራ መስተጻረር መስተዋድድ መስተአብድ በመድገም ያንን ሉሲፈርን የሚያመልኩበት ሰዓት ለአንዱ 11 ሰዓት ነው ወደፊት ሊመጡ ይችላሉ ኖ 8 ሰዓት ነው ሊሉ ይችላል ከቀኑ አረም በማለዳ ነው ሊሉ ይችላል አንዱ መጥቶ don't worry እያንዳንዱ መሪጌታ እያንዳንዱ ደብተራ ከዛ መንፈስ ጋራ ህብረት የሚያደርግበትን ወርሺፕ የሚፈጽሙበትን ሰዓት ነው የሚነግር ሰይጣን የጸሎት ጊዜ የለው አለቅ ጆሮ ያለው መስማትን ይስማ የስንቱን ቤት ያራቆቱ የስንቱን ትዳር ያፈረሱ የስንቱን ጤና ያወኩ ስንቱን ያሳበዱ የስንቱን ንብረት የለፋበትን የቀሙ ውሃ ሳይነካቸው ውሃ ውስጥ የሚሰጥሙ ውሃ ውስጥ ይገባ ውሃ አይነካው ዛፍ ላይ የሚያድሩ መርጌቶች አሉ ዛፍ ላይ ይቆናጠጣሉ ይወጣል የተፈናጠ በበረሃ ተቀምጦ የሚመጣ ወርሺፕ ፈጽሞ የሚመጣ አምልኮ ባዕድ ፈጽሞ የሚመጣ ስለዚህ የወደቀው ሰይጣን እዚህ ጋር ከደመናዎች ከፍታ በላይ አርጋለሁ በሉል መሰላለሁ አልክ ነገር ግን ወደ ሲኦል ወደ ጉድጓዱም ጥልቅ ተወርዳል የሚያዩ መለከቷልና በእውኑ ምድርን ያንቀጠቀጠ መንግስታትም ያናወጠ ይነውን ዓለሙን ሁሉ ባድማ ያደረገ ከተሞችንም ያፈረሰ ምርኮኞችንም ወደ ቤታቸው ያልሰደደ ሰው ይነውን ብለው ያስተውሉሃል ሁለተኛውን ደግሞ ላሳያችሁ ይሄ ኢሳይያስ 14 ሕዝቅኤል ላይ ደግሞ ላምጣላችሁ ትንቢተ ሕዝቅኤል ምዕራፍ 28 ትንቢተ ሕዝቅኤል ምዕራፍ 28 ይሄ በጢሮስ ንጉስና ገዢ ላይ ሙሾ አሟሽተ ተናገር ወይም ደግሞ በቅኔ ስለ ጢሮስ ንጉስ እየተናገረ ይመስላል ግን ውስጡን ስታጠኑት ስለወደቀው ምክንያቱም የጢሮስን ንጉስ የማይመለከቱ የወደቀውን ሰይጣን ቀጥታ የሚመለከቱ ጉዳዮች እዚህ ላይ ስላሉ ማለት ነውና በቅኔ የተገለጠ ነው እሺ አያችሁ የሰው ልጅ ወይ በጢሮስ ንጉስ ላይ ሙሾ አሞሽተ እንዲህ በለው ጌታ እግዚአብሔር እንዲህ ይላል ጥበብን የተሞላው በትም የተፈጸመ ደምደሚያ አንተ ነህ ኦኬ በእግዚአብሔር ገነት በኤደን ነበርክ የከበረ እንቁስ ሁሉ ሰርዲዮን ቶጳዚዮን አልማዝ ቢረሌ መረግድ ያስጲድ ሰምፔር በሉር የሚያብረቀርቅ እንቁ ወርቅ ልብስህ ነበር የከበሮህና የእምቢልታ ስራ ባንተ ዘንድ ነበር በተፈጠርክበት ቀን ተዘጋጅተው ነበር ይላል ኦኬ አሁን የጢሮስ ንጉስ ጉዳይ እንዳልሆነ እዚህ ጋር መታየው አንተ ልትጋርድ የተቀባ ኪሩብ ነበርክ ልትጋርድ የተቀባ ኪሩብ ነበር በተቀደሰው በእግዚአብሔር ተራራ ላይ አኖርኩ በእሳት ድንጋዮች መካከል ተመላለስክ አዮ ይኖርበት የነበረው ስፍራ ምን ያህል የተዋበ እንደነበር ይናገራል የሥራ ድርሻው ደግሞ ሊጋርድ የተቀባ ኪሩብ እንደነበር ይናገራል the most closest place ማለት
the holiest place እግዚአብሔር የሚገኝበት ስፍራ እዛጋ ሊጋርድ የተቀባ ኪሩብ ነው የነበረው የሱ ፖዚሽን ይሄ ነበር ሰውን ባይዘው እንዴ ባስጠጋው ቁጥር ይንቃል ባስጠጋው ቁጥር ይንቃል በቀረበህ ቁጥር ይንቃል this is በጣም ትልቅ ፕሮብለም ነው በመድራችን ላይ አለ ቤትህን ሲያውቅ ኑሮህን ሲያውቅ ጓዳህን ሲያውቅ ይንቃል ሊጋርድ የተቀባ ኪሩብ በጣም የሚገርም ኦፖርቹኒቲ የተሰጠው ፍጥረት ነው ኪሩብ ነው አስደናቂ ፍጥረት ውበቱ የተደመደመ ውበት you see ከተፈጠርክበት ቀን ጀምረ በደል እስኪገኝበት ድረስ በመንገድ ፍጹም ነበርክ አዮ የቆየ ያንን ቦታ እሱ ለመቀራመት ፈለገ ምድር የሚታወቀው በዚህ ነው ሰላም የምናጣው በዚህ ነው ባይዘው ያ ባጎረስኩ የተነከስኩ ሚሉ ሰዎች ሰማላችሁ የጭቃ የወዳጅ ጠላት ማለት የጭቃው ስሾህ ነው ይባል ሰውም የሚቸገርበት አንዱ ጉዳይ በቀረበ ቁጥር ሰው ይቀየራል ሲያውቅ ይቀየራል ጠላት ይሆን ወዳጅ የነበረው ጠላት ይሆን ለዚህ ነው ጥበብና ጥንቃቄ በህይወታችን አስፈላጊ ነው ብሎ መጽሐፍ ቅዱስ የሚያስተምረን ሰዎችን መውደድ መልካም ነው ሰዎችን ማፍቀር መልካም ነው ሰዎችን ማስጠጋት መልካም ግን በጥንቃቄ መሆን አለበት ብዙ ሰዎች ትዳራቸውን አጥተዋል ብዙ ሰዎች ህይወታቸውን አጥተዋል ብዙ ሰዎች ንብረታቸውን አጥተዋል ባቀረቧቸው ሰዎች ምክንያት እንዲህ ነው የሆነው ሰማይም ላይ እንዲህ ነው የሆነው ባይዘይ በንግድ ብዛት ግፍ በውስጥ ተሞላ ኃጢአትንም ሰራ ስለዚህ እንደርኩስ ነገር ከእግዚአብሔር ተራራ ጣልኩ የምትጋርድ ኪሩብ ሆይ ከእሳት ድንጋዮች መካከል አጠፋው በውበት ምክንያት ልብህ ኮርቷል የተሰጠው ውበት የተፈጠረበት እንትን ግሬስ በጣም አስገራሚ ነው በጣም የትኛው መልአክ እሱ ጋር አይደርስም በቃ የተለየ ከክብሬ የተነሳ ጥበብን አረከስክ በመድር ላይ ጣልሁ ያይሁም ዘር በነገሥታት ፊት ሰጠው በበደል ብዛት በንግድ ማጥያት መቅደስን አረከስክ ስለዚህ ሰዓትን ከውስጥ አውጥቻለሁ እርሷም በልታለች በሚያዩህም ሁሉ ፊት በመድር ላይ አመድ አድርጌሃለሁ በአሕዛብም ውስጥ የሚያውቁ ሁሉ ይደነቁብሃል አንተም ለድንጋጤ ሆነሃል እስከ ዘላለምም አትገኝም እንዲህ ነው እግዚአብሔር የሚናገረው አሁን ይወደቀው በዚህ አይነት መንገድ ነው ማለት አሁን ይሄ ዙፋን ገልባጭ ቢሳካለት ብዙ ነገር ሰማይን እግዚአብሔርን የሚያክል ጌታ የደፈረ አሁን ለወርሺፕ ለጸሎት 1 ሰዓት 11 ሰዓት ይባላል ምን አይነት ጉዶች ናቸው ግን በእግዚአብሔር ምን አይነት የድንቁርና ልክ ነው ይሄኮ መንፈሳዊ ድንቁርና የሚለው መጽሐፍ ቅዱስ ይሄንን ራእይ ዮሐንስ ምዕራፍ 12 ላይ እንደዚህ የሚል ቃል አለ ቁጥር እሺ ቁጥር 7 ጀምሮ በሰማይም ሰልፍ ሆነ ሚካኤልና መላእክቱ ዘንዶን ተዋጉ ዘንዶም ከመላእክቱ ጋር ተዋጋ አልቻላቸውም ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም ዓለሙንም ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ ወደ ምድር ተጣለ መላእክቱም ከእርሱ ጋር ተጣሉ እሱ ሲወድቅ አብረው ወደቁ አሉ አሁን ተመልከቱ እዚህም ላይ ቁጥር 4ም ላይ ሌላ ቁጥር 3 ጀምሮ ስታነቡ ሌላ ምልክት በሰማይ ታየ እነሆም ታላቅ ቀይ ዘንዶ 7 ራስና 10 ቀንዶችም ነበሩት በራሶቹም ላይ 7 ዘውዶች ነበሩ ጅራቱም የሰማይን ከዋክብት ሲሶ የሰማይ ከዋክብት ተብሎ የተጠሩት አሁን እዚህ ጋር መላእክት ናቸው የሰማይን ከዋክብት ሲሶ እየሳበ ወደ ምድር ጣላቸው ሊትራሊ ኮከብ ሳይሆን መላእክት ከሱ ጋር ያወደቁትን
እየሳበ ወደ ምድር ጣላቸው ዘንዶም ሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ ይላል ይሄን ስትመለከቱ ከሰማይ ወደቀ ዘንዶ እባብ የቀደመው እባብ ሊጋርድ የተቀባ ኪሩብ የነበረው ወደ ምንነት እንደተለወጠ ነው የሚያሳይ አሁን ሰይጣን በዚህ አይነት በእግዚአብሔር ቃል እውነት መሰረት ስንመዝነው እንኳን እግዚአብሔርን ሊያመልክ የእግዚአብሔር የሆኑትን ሁሉ ሊበቀል የሚሰራ ክፉ መንፈስ ሰይጣን ይጸልያል ወደሚል መንፈሳዊ ቅርበት ለማምጣት ሰይጣንን ከህዝብ ጋር ለማቀራረብ የሚሰሩ በአጋንንቱ ዓለም ተልኮ የተሰጣቸው ሰዎች ናቸው በደንብ ስማኝ ኖርማል አይደለም የሚናገሩት ነገር ቀለል አድርገን ስቀን ምናልፈው ብቻ አይደለም ይሄ ሲሪየስ ዋናው ጉዳይ እንድትይዙልኝ የፈለኩት በእያንዳንዱ ጊዜ አጋንንት እየሳቡ መተት የሚመትቱ ድግምት የሚደግሙ ሟርት የሚያሟርቱ እነዚሁ ናቸው ስለዚህ 6 ሰዓት ቢል 7 ሰዓት ቢል 11 ሰዓት 1 ሰዓት ቢል ከነሱ ጋራ ህብረት የሚያደርጉበትን የዚህን የጥልቁን ዓለም አሰራር ነው የሚገልጡልህ መንፈስ ቅዱስ አፉን መጥቶ ጉንጩን ጸፍቶ አናገረው እንደሚሉ እንደዛው ነው እየሆነባቸው ያለው ራሱ ስታየው ሰውየውን ያሳብቃል ሳሊ ጸሎት ማድረግ ከተቻለ ያለዚህ ተመልከቱ 6 ሰዓት ላይ አጋንንት የሚያውደለድሉበት ሰዓት ነው ከዚያ ተለይተው ግን 11 ሰዓት ላይ ይጸልያሉ ማለት እዛን ጊዜ ሰው የሚያውደለድሉበት ሰዓት ነው ይላል የሚያውደለድሉበት አንተ ወክ የሚያረጉበትን ሰዓት እነዚህ ሰዎች ዲቴል ስለ አጋንንት እንደዚህ እንዴት ሊናገሩ ቻሉ ብዬ አሰብኩኝና አንድ የተጠቀምኳት ቃል ካያችሁ ፖስተሩም ላይ የሚያውቁትን ነው የሚናገሩት መጽሐፍ አይነግረንም እንዴ መጽሐፍ አይነግረን የሚውጣውን ፈልጎ እንደሚያገሳ አንበሳ ይዞራል ነው የሚለው ጴጥሮስ ላይ ተጻፈል እንደሚያገሳ አንበሳ በዙሪያቸው ያዙ ያደባ ደግሞ አንድ ክፉ መንፈስ ከሰው ከወጣ በኋላ ውሃ እየፈለገ በመድረ በዳ ይዞራል ማደሪያ እየፈለገ ደግሞ ተመላልሶ ያይወጣበትን ቤት ያየዋል ጌታ ኢየሱስ የተናገረው ስለ አጋንንት ከዛ ጸድቶ አጊጦ ባየው ጊዜ ድጋሚ ከሱ የባሱ 7 አጋንንትን ይዞ መጥቶ ይገባበታል እንዲህ ነው አንድ ሰው ላይ 2000 አጋንንት 2000 አጋንንት ሊጸልዩ ነው ሰውየውስ የሚገቡት ሊያሳብዱት እኮ ነው እና ታዲያ እነሱ 11 ሰዓት ላይ የገቡ 1 ሰዓት ላይ የሚጸልዩ ከሆነ የራሳቸው የጸሎት ስፍራ ካላቸው እናንተ ሄዳችሁ የምትሰበሰቡበት ያ የጥልቁ ዓለም ካልሆነ በስተቀር ሰውየው ያድግ አጋንንት ያደረበት ሰውዬ ለምን አይጸልይ ራሱን በስለት የሚቆራርጥ መቃብር ዳር የሚኖር በፀሐይ የተነሳ የሚጥላቸው በጨረቃ የተነሳ የሚጥላቸው ወጣቶች ነበሩ ጌታ ይፈወሳቸው አመድ ላይ እሳት ላይ ይጥለዋል ለምንድነው ረፍት ማይሰጥ ሲሰቃዩ አይደለም እንደሚኖሩት የሰው ልጆች በአጋንንት ምን አይነት ጸሎት ነው ለመሆኑ የሚጸልዩት አጋንንት የሚጸልዩ ምን አይነት ጸሎት አጠይቁም እንዴ ቆይ ኦርቶዶክሳን ዝም ብላችሁ ሰምታችሁ እስከመቼ ነው ሰምተ አጨብጭበ ቃልዮት ያሰማልን ብለ ምትወጣው እስከመቼ ነው አትጠቀምም እንዴ ጭንቅላት አይምሮህን አትጠቀመው እዚህ ኮ አንገት ላይ የተቀመጠው ኮ ልታስብበት እኮ read the bible የእግዚአብሔርን ቃላት ነው ያልተማሩ ሰዎች መጫወቻ ሆኖ የኢትዮጵያ እስከመቼ ነው የሚኖረው ያልተማሩ ፊደል ያልቆጠሩ ሰዎች መጫወቻ ምን ብሎ ነው የሚጸልየው አትሎም አንቀ ምን ብሎ ነው የሚጸልየው ምን ብሎ ይነግራል ከዛ እዚህ በድብትርና ስራ ውስጥ ያስቀመጧቸው የቆለሏቸው መጻሕፍት ውስጥ የተጠቀጠቀው የተሰገሰገው በሙሉ ያ የአጋንንት ጸሎት በድርሳነ ሚካኤል ድርሳነ ገብርኤል ድርሳነ ሩፋኤል የተባለ የተጠራ ድርሳናት በሙሉ
ገድላት በሙሉ ውስጣቸው የተቀመጡ ህቡ ስሞች የተባሉ ማይታወቁ ስሞች ድብቅ ስሞች ተብሎ አስማት ተብሎ አስማት ማለት ህቡ አስማት ማለት ድብቅ ስሞች ማለት ያንን እያለ ነው አጋንንት የሚጠራ መስተፋቅሩን መስተዋድዱን መስተጻሩን መስተአብዱን የሚሰራው ኮሱን እየደገመኩ ቱላዳን ውስጥ ያለው አውደ ነገስት የሚባለው አየረ ጴጥሮስ የሚባለው ድግምት ውስጥ ያለው እሱን አታየው ሰውየው ራስ ሲናገር የእግዚአብሔር መንፈስ ካለበት ትረዳለ ምን ይያልኩ እንዳለው ስለዚህ የጥልቁ ልምምዳቸው ነው ህዝብ ፊት ይሄ ፐርሰናል ኤክስፒሪየንስ የሚባለው የድግምቱን የጥልቁን ዓለም አሰራር 11 ሰዓት ይላል አንዱ ወጥቶ አንዱ 1 ሰዓት ይላል ማለት this is the truth ጆሮውን ክፈት የኢትዮጵያ ህዝብ አይነን ግለጥ ምነግርህን ስማ በጌታ በኢየሱስ ክርስቶስ አደና ይንቀዋለላሉ አለ 6 ሰዓት ቀለል ሲለው ዙረት ነው ይሉታል አስባልት ማለት ቀለል ሲል እኮ ቤተክርስቲያን ነበር መምጣት ነበር ከዛ 1 ሰዓት አካባቢ ጸልየው ሲመለሱ ነው ከበድውበት ስለዚህ ከ6 ሰዓት ምናም በኋላ እስከ 11 ሰዓት ድረስ በዚህ ሰውዬ ኤክስፒሪየንስ መሰረት በዚህ ሰውዬ የጥንቆላ ልምምድ መሰረት ከ6 ሰዓት ጀምሮ እስከ 11 ሰዓት ባለው ውስጥ ይጸልያሉ ያለን ታይም ፍሬሙን አየው በአባ ገብሬ ኤክስፒሪየንስ ደግሞ ከምሽቱ 1 ሰዓት ለጸሎት ይሰበሰባሉ አለ እና የዛን ጊዜ ሰዎች ለወክ ይወጣሉ አንድ አይነት ምሳሌ ነው የሚጠቀሙት ሊስን አንድ አይነት ምሳሌ ነው የሚጠቀሙት ሰው ቀለል ብሎት የሚወጣው አይዮ ሰይጣን ሲጸልይ ነው ሰው ቀለል የሚለው ማለት ነው አይዮ በደንብ ስማ ልድገምልህና ከዛ የገብሬና መጣው ቀለል ሲለው ዙረት ነው ይሉታል አስባልት ማለት በዛት ነው ከዚያ ተለይተው ግን 11 ሰዓት ላይ ይጸልያሉ ማለት እዛን ጊዜ ሰው ቀለል ሲለው ዙረት ነው ይሉታል አስባልት ማለት ቀለል ሲል እኮ ቤተክርስቲያን ነበር መምጣት ነበር ከዛ 1 ሰዓት አካባቢ ጸልየው ሲመለሱ ነው ከበድውበት ዛይ ከይከብደዋል ማለት እሺ ከዚህም በፊት አቅርቤላችኋለሁ ይህን ሰውዬ በጣም ይሄ ክፉ መንፈስ ያለበት ሰው ቢጸለይለት ማኒፌስት ያደርጋል ጌታ ምስክሬ ነው ገብሬ ካታዲያ ምን አለ ከምሽቱ 1 ሰዓት የሰይጣን የጸሎት ጊዜ ነው 1 ሰዓት አጋንንት ተሰብስበው 1 ሰዓት ላይ ለጸሎት ይሄዳሉ ሰው ለዚህ ነው ደበረኝ ሲል ብሎ ማታ ቀለል የሚለው ለምን እላዩ ላይ ያሉት አጋንንት ለጸሎት ስለሚሰበሰቡ ጥለው ስለሚሄዱ በጣም እኮ የሚገርም እኮ ነው ወገኖቼ አንደኛ አጋንንት በሁሉም ሰው ላይ ነው ያለው ብለው ነው የሚያምኑት ማለት ነው ወክ ሊያደርግ የወጣ በሙሉ ብሬክ ተሰጥቶት ረፍት ተሰጥቶት ለወክ የሚወጣው ለተወሰነ ሰዓት ነው እንጂ ተመልሶ ያ አጋንንት ሰፍርበታል ማለት ኑሯቸውን ነው እኮ እየነገሩን ያለው በጌታ በኢየሱስ ክርስቶስ ይህንን ድግምታችሁ ይህን አስማታችሁ ይህን በስውር ህዝብ ላይ የዘራችሁትን የአመጽ ስራ እግዚአብሔር ያፍርሰው አማኝ የሆነ ሁሉ ከዚህ ነፃ ክብር ለእግዚአብሔር ይሁን አንደበቴንም ልቤንም ሞልቼ እናገራል በክርስቶስ ኢየሱስ አምኖ ዳግመኛ የተወለደ ሰው አጋንንት ለጸሎት ሲሄዱ ነፃ ይወጣል የሚል ትምህርት መጽሐፍ ቅዱስ ላይ የለም ሙሉ በሙሉ 100% ከአጋንንት እስራት ከክፉ መናፍስት እስራት ከመፍዙዝና ከጂኒ ተላቋል በክርስቶስ ያመነ ድኗል በቃ አለቅ ለወቅ ሲወጣ ይለቀዋል
ከወክ ሲመለስ ይገባበታል የሚል ትምህርት ነው ያስተማሩ ያለው this is your teaching ኦርቶዶክሳውያን ይሄንን ነው እየሰሩብህ ያሉት ዲክሌር ያደረጉ ያሉት ይሄንን አዮ አንተ ላይ ያወጁ ያሉት ይሄንን አዮ በጌታ በኢየሱስ አንተ እኮ ከስንት ነገር ውስጥ እግዚአብሔር እኮ ነፃ እንዳወጣን እኮ ሚገባ ኢየሱስን ስታገኝ እኮ ረፍት ስታገኝ እኮ የእግዚአብሔር መንፈስ ባንተ ውስጥ እየሰራ ያለው ለውጥ የህይወትህን ለውጥ ያመለካከትህን ለውጥ ስታውቅ ስትረዳ ነፃነት ይሁን ለምድራችን በጌታ በኢየሱስ አውጀውበታል ስለዚህ አሁን እዚህ ትምህርት መካከለ የነበረ ህዝብ በሙሉ 11 ሰዓትን ይፈራል ያ ሰውዬ ሲያስተምር የነበረው ፕሮግራም ላይ የነበረው 11 ሰዓትን ይፈራል ገብሬ ሲያስተምር የነበረው 1 ሰዓትን ይፈራል ማለት አዮ ይፈራል በቃ አሁን ከወክስ መለስ ይገቡብኝ ይሆን ይያል ህዝቡን በቃ አንበርብረው እንዲው አሸብረው አንበርብረው ነው የሚያኖሩት እደምማቅ ምስኪን ህዝብ ደሞ አይሰማም ህዝቡም ችግሩ ምንድነው የህዝቡ ችግር አይሰማም ወንጌል ስንነግረው አይሰማም ጠላትነት ነው የሚመስል ነፍስ እንድትድን ነው ብራዘር ነፍስሽ እንዲድን እህቴ መጫወቻ ሆኗል ለኢትዮጵያ ህዝብ በመንለው በምክንያት እኮ መረጃ እየነገርን ነው እንግዲህ ያቀረብንልን አሁን እየተጨነቀ ነው የሚኖር 11 ሰዓት ላይ ያዛን ሰው የትምርት የሰማ ደረሰ ሰዓቱ ለጸሎት የሚገቡበት ይቆጥራል አጋንንት ለጸሎት ጨርሶ የሚወጡበትን ይቆጥራል በቃ ሆረር አርገውበት አይምሮስ ሆረር ዘርተውበት ሲጨን ስለዚህ ወክ አርጎ ላይ መለስ ይችላል ወደ ቤት አንዳንዱ አንዳንዱ ላይ መለስ ይችላል እንደሚ ወደ ቤት እንዴ ምን ልሰራ ነው የሚሄደው በር ላይ ነው የሚጠብቀኝ መታጠፊያው ላይ ነው መታጠፊያው ነው ወይስ ግቢ በጓሮ በኩል ተጨንቆ ነው የሚኖረው በዚህ ኑሮ ላይ ሌላ ጭንቀት 11 ሰዓት እንዳትወጥ 6 ሰዓት ምሳ እንዳትበላ ስትራፕ ወጁን በቃ ሊጠቀልል ሲል 6 ሰዓት ነው ይለዋል ያቃጭላል ያየሰማው ነገር ያቃጭላል በቃ ወይኔ ወገኔ የነዚህ ሰዎች መጫወቻው የቢጫ ለባሽ መጫወቻ ሰይጣንን እኮ በቁሙ ክርስቲያን ሆነ ክርስቶስ ሐራዮ ተብሎ ጠቋር ማለት ነው ይሄ እነ ፈረጎ እነ መጥቆራን ታቦት ቀርጻ መቅደስ አንጻ እጣን ያጠነች ጧፍ ያበራች ስለት ሰሚ ጸሎት አሳራጊ ነው ተብሎ ኦፊሻሊ ለሰይጣን አምልኮ ምትሰዋ ቤተ እምነት ናት ኦርቶዶክስ ስማ አይገርመኝም ምንም ቢሉ አይገርመኝ ለዛ ነው እየሳኩ ምናገረው እግዚአብሔር ነፃ አውጥቶኛል ወንድሜ እስራቱ እኮ ከባድ ነበር ከባድ ጼዋለ ጽድቅ ክርስቶስ ሐራዮ ተብለው የሚጠሩ አጋንንቶች የመነኮስ አጋንንት ምታየው ኦርቶዶክስ ውስጥ የተገረዘ ምኑን እንደገረዙት አላቅ ሰይጣን ጾታዊ አካላዊ ማንነት እንደሌለው ይታወቃል አገልጋዮቹን መናፍስት የሚያደርግ ብሎ ዳዊት እንደተናገረው እነሱም ይጠቅሱታል መናፍስት ናቸው ተክለ ሃይማኖት ገርዞ አመንኩሶ አጥምቆ እንክስ ያደረገው ክርስቶስ ሐራዮ የቀትር ጋኔን ተክለ ሃይማኖትና ዜና ማርቆስ ይዘው እነሱ ማስተምረው አጥምቀው ገርዘው ያው እንደዚህ ቢጫ ነው የሚለብሰው አሉ እንትና ፈረጎ እና ጼዋለ ጽድቅ ጠቋር መጥቆራ የሚባሉት በሙሉ አጋንንት እንደዚህ ቢጫ ለብሰው ገቡ ነው የሚለው
ስለዚህ አንዳንዱ ያመለጠ የሚመጣ እንደሆነ መታወቅ አለበት አምልጦ የመጣውን መለየት ቢጫ ለብሶ የመጣው ሁሉ መነኩሴ አይደለም ማለት ነው አንዳንዴ አጋንንትም አለ ማለት በቁሙ እንደማለት ገረዘው ይላል ገርዞ አጠመቀው መነኩሴ ሆነ ጻድቅ ሆነ ይላል ስለዚህ ቢጫ ለባሽ ጋኔን አለ ማለት ቢጫ ለባሽ ጋኔን እና የመጥቆራን የጸሎት ጊዜ ነው የምትነግሩን ነው ወይስ ምንድነው የመጥቆራን ነው የምትነግሩን ኦፊሻሊ እኮ አጋንንትን ለማምለክ ማስመለክ ጀምራችኋል በዚህ በደብረ ብርሃን መንገድ መቅደስ ተሰርቶለታል መጥቆራ ስለዚህ እሱ ሚለው ምንድነው ተሰብስበው የሰይጣን የጸሎት ጊዜ ነው ከምሽቱ 1 ሰዓት የሰይጣን የጸሎት ጊዜ ነው አጋንንት ተሰብስበው 1 ሰዓት ላይ ለጸሎት ይሄዳሉ ሰው ለዚህ ነው ደበረኝ ሲል ብሎ ማታ ቀለልም ይለው ለምን እላዩ ላይ ያሉት አጋንንት ለጸሎት ስለሚሰበሰቡ ጥለው ስለሚሄዱ ሰው ማታ ማታ ቀለል ይለዋል አይታችሁ ላይ ቀለል የሚለው ለዚህ ነው አሁን ብዙ ጊዜ የከተማ ሰው ወክ የሚለው ነገር አለ ማታ ነው የሚወጣ 6 ሰዓት ላይ ነው አጋንንቱ ስለሚወጡለት እኮ ነው አጋንንቱ ስለሚወጡለት ሰው ቀለል የሚለው ለዚህ ነው የሰይጣን የጸሎት ጊዜ ስለሚወጡለት በነገራችን ላይ በዚህ በአጥማቂነን በሚሉም ሰዎች አሰራር ውስጥ ወጣ የተባለው ተመልሶ ይገባል ሰውየው አይፈወስም እድሜ ዘመኑን ይሄ በርግጠኝነት መነግራችሁ ነገር ነው ስሙ ጨሌ በመቀጥቀጥ በውሃ በማፈን ምናምን አጋንንት ወጣ ይላሉ ግን አጋንንቱ ተመልሶ ሲገባ ታያላችሁ ጌሙ ይሄ ጫውታው ይሄ በጨሌ ሰይጣን አይወጣም አሁንም ሰውየው ለወክ ሲወጣ ይወጣለታል ከወክ ሲመለስ ይገባበታል በቃ የኦርቶዶክስ ህዝብ እንደዚህ ነው የኖረ ያለው እኔ አይደለም ይያልኩ ያለውት ገብሬ ነው ያው ስማ ገብሬ ስት 11 ሰዓት ላይ ይወጣልሃል 2 ሰዓት ላይ ተመልሶ ይገባባሃል ይያለ ያኛው ሰውዬ ደግሞ ይሄኛው ደግሞ በጣም ማለት ነው ከዚያ ተለይተው ግን 11 ሰዓት ላይ ይጸልያሉ ማለት ነው እዛን ጊዜ ሰው ቀለል ሲለው ዙረት ላይ ይሉታል አስፋልት ማለት ነው ይሄኛው 11 ሰዓት ላይ ቀለል ሲለው ይላል ደግሞ ይሄኛው ወካለ ገብሬ ይሄኛው ደግሞ ዙረት ያው አንድ ያው መዘዋወር ሲወጣ ይወጣለታል ሲገባ ይገባበታል አይገርማችሁ ወገኖች እንዴ አሁን ይሄ ኑሮ ነው ታዲያ ለዚህ እኮ ነው ኢየሱስ ያድናል ወደ ኢየሱስ ናኮ ምልህ እኮ ለዚህ አንዴ ሲወጣ አንዴ ሲገባ መጫወቻ አድርጎ መተላለፊያ መንገድ አድርጎ የሰይጣን መጫወቻ ሆነ እስከመቼ ትኖራለህ በኢየሱስ አምነህ ለአንዴም ለዘላለምም ነፃ ውጣ መጽሐፍ ቅዱስ ሲናገር ምን ይላል መጽሐፍ ቅዱስ ሲናገር ሃሌሉያ በነፃነት እንድንኖር ክርስቶስ ነፃነት አወጣን